አገልግሎትን ስለመፈጸም ነው። የዛሬውን ቀንና የሚቀጥሉትን ጊዜዎች የምንከፋፈለው ለመግቢያ እንዲሆነን ከቆላሲስ መጽሐፍ ምዕራፍ 4 ከቁጥር 16 እና 17 አነባለሁ። እንደዚህ ይላል። ይህችን መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከሎዶቅያም የምትገኘውን መልእክት እናንተ ደግሞ አንብቡ። ለአግሪጳም በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ የሚል መልእክት ያስተላልፋል ሐዋርያው ጳውሎስ። አገልግሎትን መፈጸምን በሁለት ገጽ በሁለት ምልከታ እንድናየው ነው የማስበው። የመጀመሪያውና አንደኛው ነገር አገልግሎት መፈጸም የሚባለውን ነገር ስናስብ በአገልግሎታችን ውስጥ እግዚአብሔር የፈለገውን ነገር ስለማድረግ አገልግሎት ተፈጸመ የሚባለው በዚያ አገልግሎት ውስጥ እግዚአብሔር እንዲሆን፣ እንዲፈጸም፣ እንዲከወን፣ እንዲሰራ የፈለገውን ያንን ነገር ማድረግ አገልግሎትን መፈጸም ነው። ያው አገልግሎት የእግዚአብሔር አይደለ? አሁን ያነበብኩት የመጽሐፍ ቅዱስ ክፍል ለአግሪጳ እንደዚህ በሉልኝ ከጌታ የተቀበልከውን ነው የሚለው። ከዚህ በፊት በነበሩት ጊዜዎች በተደጋጋሚ ሲነሳ ከነበሩ ነገሮች መካከል አንዱ አገልግሎት የእግዚአብሔር ነው፣ ጸጋ የእግዚአብሔር ነው፣ የሰው አይደለም፣ ከኛ አይደለም። ስለዚህ እግዚአብሔር አምላክ ጸጋ ሲሰጥ፣ እግዚአብሔር አምላክ አገልግሎትን ሲሰጥ፣ እድል ሲሰጥ፣ በር ሲሰጥ እንዲፈጸም የፈለገው ነገር አለ ማለት ነው። እንዲከወን እግዚአብሔር አምላክ የፈለገው ነገር አለ ማለት ነው። ስለዚህ አገልግሎትን መፈጸም እግዚአብሔር የፈለገውን ማድረግ ነው። መፈጸምን ስናስብ በዚህ ምልከታ ውስጥ ሆነን ነው የሚቀጥሉትን ጊዜዎች የምናጠናው። ሁለተኛው ነገር እስከ መጨረሻ ድረስ ማገልገልን ነው፣ መጨረስን ነው። እስከ መጨረሻ ድረስ ማገልገልን ነው። አገልግሎት ተፈጸመ የሚባለው እስኪያልቅ ድረስ እግዚአብሔር በእኛ ማድረግ የፈለገውን ነገር እስኪፈጽም ድረስ ማገልገል ነው። እስከ መጨረሻ ድረስ ማገልገል ነው። የአንድ ሰሞን፣ የአንድ ሳምንት፣ የአንድ ወቅት አለማድረግ ማለት ነው። ስንፈልግ የምናረገው፣ ሳንፈልግ የምንተው፣ ሲመቸን የምናረገው፣ ሳይመቸን የምንተወው ጉዳይ አይደለም። አገልግሎት እስከ መጨረሻ ድረስ መጨረስ ነው። በምንኖርበት የህይወት ዘመናችን ሁሉ ማለት ነው። አንድ ተወዳጅ ጥቅስ አለ አይደለ? በጣም ብዙ ሰዎች የመቃብር ሐውልት ላይ የተጻፈ ጥቅስ ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ የተናገረው ሩጫዬን ጨርሻለሁ። በነገራችን ላይ ጳውሎስ ስለ ሞት አይደለም ሩጫዬን ጨርሻለሁ ያለው። ስለ ሞት አይደለም ሩጫዬን ጨርሻለሁ ያለው፣ ሩጫውን ስለጨረሰ ነው። ሳይሞት ጳውሎስ ሩጫውን እንደጨረሰ ገብቶት ነበር። ጨርሻለሁ ጳውሎስ ሲል ሚረብሸው ነገር የለም፣ ጸጸት አልነበረበትም። ሳልሰራው፣ ሳላከናውነው፣ ሳላደርገው የሚለው ምንም ነገር አልነበረም።
እና አገልግሎትን መፈጸም እስከ ሞት ድረስ ነው። እንዲሁ የሞትን ቀን ባይጻፍልን ጥሩ ነው እና ብዙ ሰዎች የሐውልት እንትን ላይ የተጻፈ ጥቅስ ነው፣ ግን እውነት አይደለም። እንደው ሰዎቹን እኮ እድል አግኝተን ቀስቀሰን ብናወራቸው እሱን ጥቅስ አይጠቅሱ። ሰው ጽፎላቸው ነው እንጂ ተጽፎላቸው አይደለም። ጽፈው አይደለም ተጽፎላቸው ነው። ሰው መርጦላቸው ነው እንጂ መርጠው አይደለም። እንደው በጣም ትርጉም ያለው እንዲሆን ለማድረግ ሐውልታችን ላይ የሚጻፈውን ጥቅስ ከወዲሁ ብናዘጋጅ ጥሩ ነው። የእውነቴን ነው። እኔ አዘጋጅቻለሁ። የእውነት አዘጋጅቻለሁ። እኔ የኔ ሐውልት ላይ የሚጻፈውን ጥቅስ እኔ መርጫለሁ። ከመጽሐፍ ቅዱስ አይደለም፣ ግን ልንገራችሁ፣ አልነግራችሁ። ቶሎ ስለምሞት አይደለም፣ በጣም ትርጉም ያለው እንዲሆን፣ በጣም እውነተኛ እንዲሆን፣ እኔን የሚገልጽ የኔን የህይወት ዘመን፣ የኔን ሩጫ፣ የኔን አንዳች የሚገልጽ እንዲሆን ለማድረግ ነው። እና አገልግሎት ተፈጸመ የሚባለው እስከ መጨረሻ ድረስ ሲሄድ ነው። ስለዚህ በዚህ በሁለቱ ምልከታ ውስጥ ሆነን አገልግሎትን ስለመፈጸም የእግዚአብሔርን ቃል እንከፋፈላለን። ይሄንን ጉዳይ ሳስብ እኔ በመልካም አገልግሎታቸውን የፈጸሙ ሰዎች በጣም ብዙ አሉ በእግዚአብሔር ቃል ውስጥ፣ በጣም ብዙ። ዕብራውያን መጽሐፍ እንደሚነግረን እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል አይደለ? በጣም ብዙ ጀግና ሰዎች በእግዚአብሔር ቃል ውስጥ አሉ። ምንማርባቸው፣ ምንወቀስባቸው፣ ምንጸጸትባቸው፣ ምን በረታባቸው፣ ንስሐ እንድንገባ የሚያደርጉን፣ ተስፋ ስንቆርጥ ቀና እንድንል ምክንያት የሚሆኑ ሕያዋን ምስክሮች በእግዚአብሔር ቃል ብዙ አሉልን። እግዚአብሔር ይመስገን። ይሄ በነገራችን ላይ የታደልን ሰዎች ነን እኛ። ወጥተው ወርደው ሮጠው ደክመው ወድቀው ተነስተው ፈጽመው ህይወታቸውን የሚነግሩን ሕያዋን ሰዎች አሉልን፣ በዙሪያችን አሉልን። ምስክር ያለው ህይወት ነው። በነገራችን ላይ ተረት አይደለም፣ ምስክር ያለው ህይወት ነው። እኔና እናንተ የምንከተለው ህይወት ምስክር ያለው ህይወት ነው። እኔና እናንተ የምናገለግለው አገልግሎት ምስክር ያለው አገልግሎት ነው። ከሰው አእምሮ የወጣ አይደለም፣ ከህይወት የወጣ ከኑሮ የወጣ ወጥተው ወርደው ጨርሰው ጨርሰናል ያሉን፣ ዛሬ ደግሞ የሚያስተምሩን የሚያበረቱን ሕያዋን ሰዎች አሉን። ለእግዚአብሔር ክብር ይሁን። ብዙ እምነት ላይ እንደሱ አይነት ነገር የለም። ብዙ እምነት ላይ ተረት ነው ያለው። ብዙ እምነት ላይ ከአእምሮ የወጣ ነው። ብዙ እምነት ላይ ከምኞት የወጣ ነገር ነው። እኛ ሕያዋን ምስክሮች አሉ፣ የምናነብባቸው፣ የምንወቀስባቸው፣ የምንማርባቸው ብዙ ሕያዋን ምስክሮች አሉ። ከነዚህ ብዙ ሰዎች መካከል እኔ አንድ ሰው መርጫለሁ። ይሄንን ሰው እንደው ያጠናን የተወሰኑ ነገሮችን እናያለን። እና የመረጥኩት ሰው ከአዲስ ኪዳን ነው። የመረጥኩት ሰው መጥመቁ ዮሐንስ ነው። መጥመቁ ዮሐንስ ነው። አሁን በማውራው በእነዚህ ሁለት ትርጓሜዎች እግዚአብሔር የፈለገውን ነገር ማድረግ ነው። አገልግሎት ማለት፣ አገልግሎትን መፈጸም ማለት የእግዚአብሔርን ሐሳብ መከወን ነው፣ ማድረግ ነው በሚለውና እስከ መጨረሻ ድረስ ደግሞ መስራት ነው በሚለው ምልከታ ውስጥ የመጥመቁ ዮሐንስ ሕይወት በጣም ጥሩ ማሳያ ነው። በጣም ጥሩ ማሳያ ነው። መጥመቁ ዮሐንስ በጣም ሁልጊዜ ማይሰበክ፣ ሁልጊዜ ማይነገር፣ ሁልጊዜ ብዙ ማይወራ ግን በጣም አስገራሚ የሆነ የእግዚአብሔር ሰው ነው።
በጣም አስገራሚ የሆነ እግዚአብሔር ሰው ነው። እኔ ዮሐንስን ወደ አገልግሎቱ ከመምጣታችን በፊት እንደው መጥምቁ ዮሐንስ ማን ነው? በሶስት መልክ በፍጥነት ህይወቱን እንደው የሚቀጥለውን ነገር ለማጥናት እንዲረዳን እንዲጠቅመን የመጥምቁ ዮሐንስን ህይወት በሶስት ገጽ ከፍለን ብናየው ጥሩ ነው ብዬ አሰብኩ። የመጀመሪያውና አንደኛው ነገር የመጥምቁ ዮሐንስን አወላለዱን ማየት በጣም የተለየ ነው። በነገራችን ላይ በሉቃስ ወንጌል ምዕራፍ 1 ቁጥር 65 እና 66 ላይ መጥምቁ ዮሐንስ ከተወለደ በኋላ ሰዎች እንደዚህ ብለዋል፣ ይሄ ሕፃን እንግዲህ ምን ይሁን አሉ። መጨረሻው ምንድነው ማለት ገና ከጅማሬው የኛ ሰፈር አይነት ሰው እንዳይደለ ገብቷቸው ነበር። አወላለዱን ስናይ መጥምቁ ዮሐንስ መካን የነበረች እናት ኤልሳቤጥ የምትባል እና ካህን የነበረ አገልጋይ ዘካርያስ የሚባል አባት የነበረው ልጅ ነው መጥምቁ ዮሐንስ። ብዙ የተጸለየበት ልጅ ነው መጥምቁ ዮሐንስ። መልአኩ ገብርኤል ዘካርያስ ዕጣን እያጠነ በነበረበት ጊዜ መጥቶ የምስራች ሲነግረው ጸሎትህ ተሰምቷል ነው ያለው። እና ጸሎትህ ተሰምቷል። እነዚህ ሰዎች የከረመ ጸሎት ነበራቸው፣ የሰነበተ ጸሎት ነበራቸው። ይጸልዩ ነበር። እግዚአብሔር ሆይ ፍሬ ስጠን፣ እግዚአብሔር ሆይ ልጅ ስጠን፣ እግዚአብሔር ሆይ በልጅ ባርከን። ብዙ ይጸልዩ ነበር። አወላለዱ በጣም የተለየ ነው። እድሜያቸው ካለፈ በኋላ ነው መጥምቁ ዮሐንስ የተወለደው። በሰው የጊዜ ሰሌዳ ሳይሆን በእግዚአብሔር የጊዜ ሰሌዳ ወደ ምድር የመጣ ሰው ነው መጥምቁ ዮሐንስ። ተወልዳለህ ተብሎ በተነገረው ጊዜ ዘካርያስ ሃሌሉያ ምናምን አላለም። በጣም የሚገርመው ነገር አላጨበጨበም። እግዚአብሔር ይመስገን ጸሎቴን ሰም አልተንከባለለም። እኔ አርጅቻለሁ፣ ባለቤቴም እንደሱ። አንተ የምትናገረው ነገር እንዴት እንደሚሆን አውቃለሁኝ አለ። እንደ ካህን መቼም ይሄንን ማለት አልነበረበትም። መቼም የእምነት እንትን አለ አይደለ? የእምነት ደረጃ አለ አይደለ? ሰውየው ካህን ነው አይደለ? የካህን ዘር ነው አይደለ? የአባቶቹን የኋላ ታሪክ ማሰብ ነበረበት። ያንን ማሰብ አልቻለም። በአንድ ካህን ልክ እግዚአብሔር ሆይ አንተ ትችላለህ ማለት ነበረበት። አብርሃምን ማሰብ ነበረበት። ይስሐቅን ማሰብ ነበረበት። ባለፉት ዘመናት እግዚአብሔርን ያገለገሉ ያመለኩ የተከተሉ ሰዎችን ህይወት አንስቶ መንፈሱን አበርትቶ አሜን ማለት ነበረበት። ግን አቃተው። እንዴት ይሆናል ይሄ አለ እና መልአኩ እንደዚህ ያለው በጊዜው የሚሆነውን ቃሌን ስላላመንክ ይሄ የተናገርኩት ነገር እስኪፈጸም ድረስ ዲዳ ትሆናለህ ብሎ በዚህ አፍህማ መልሰህ አትሰብክም ብሎ አፉን ዘግቶት ሄደ። እንደሱ በጣም ተግባራዊ በሆነ መንገድ የኛ ህይወት ቢፈተሽ የምንሰብክ ሰዎች የምንገኝ ይመስላችኋል? አንዳንድ ጊዜ ሆኖ ሲገኝ በዛ ህይወት ውስጥ ስናልፍ የሚሆነው ነገርና ስናወራው በጣም ይለያያል። መጥምቁ ዮሐንስ አወላለዱ በጣም የተለየ ነበር። እንደሚወለድ በመላእክት የተነገረ ልጅ ነበር። ሳይወለድ ገና በእናቱ ማህፀን ያለ በመንፈስ ቅዱስ እንደሚሞላ ለእናቱ ለኤልሳቤጥ ለአባቱ ለዘካርያስ ተነግሮ ነበር።
ሳይወለድ አገልግሎቱ ሳይወለድ ስራው ሳይወለድ ሊያመጣ የሚችለው ተጽዕኖ ምን ያህል ትልቅ እንደሆነ ቀድሞ የተነገረ ሰው ነበር። ደስታና ተድላ ይሆንልሃል በመወለዱም ብዙዎች ደስ ይላቸዋል የተባለ ሰው ነው። ዮሐንስ ገና ከመምጣቱ በፊት ሰው ከመሆኑ በፊት አገልግሎቱ የተነገረ የተወራለት ሰው ነበር። በዚህ ምክንያት እናቱ ብቻ አይደለችም፣ አባቱ ብቻ አይደለም። ስለ ዮሐንስ የሰሙ ሰዎች ሁሉ ዮሐንስ ከተወለደ በኋላ የሚሆነውን ነገር ቀድም እንዳልኩት ይጠባበቁ ነበር። እና ዮሐንስ የተለየ መጥምቁ ዮሐንስ የተለየ አወላለድ የነበረው ሰው ነበረ። ወደዚህ ምድር ሲመጣ የመጣው በጋብቻ ግንኙነት የተወለደ አይደለም። በመለኮት ጣልቃ ገብነት ወደዚህ ምድር የመጣ ሰው ነው። የወላጆቹን የልጅ ጥም ለማርካት የመጣ ሳይሆን የሰማይን አጀንዳ ለመፈጸም እግዚአብሔር የላከው ሰው ነበር ዮሐንስ። አስገራሚ የሆነ በጣም የተለየ የአወላለድ ታሪክ የነበረው ሰው ነበር ዮሐንስ። አወላለዱ ብቻ ሳይሆን ሁለተኛው ዮሐንስ ጋር በጣም መጥምቁ ዮሐንስ ጋር የምንመለከተው በጣም ገራሚ ሌላኛው ነገር አስተዳደጉ ነው። አስተዳደጉ የተለየ እንደነበረ መጽሐፍ ቅዱስ ይነግረናል። የሉቃስ ወንጌል ምዕራፍ 1 የመጨረሻው ቁጥር 80 ላይ እንደዚህ ብሎ ነው የሚጨርሰው። ምዕራፉ ሲያልቅ ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም እስከ ታየበት ቀን ድረስ በምድረ በዳ ኖረ ይላል። የተለየ አስተዳደግ ነበረው መጥምቁ ዮሐንስ። ማቴዎስ ወንጌል ምዕራፍ 3 ቁጥር 4 ላይም ዮሐንስ ልብሱ የግመል ጠጉር ደግሞ የሚበላው የበረሃ ማር የኖረው ለእስራኤል እስከ ተገለጠበት ጊዜ በምድረ በዳ ነበረ ይለናል። ዝርዝር የአስተዳደጉን ታሪክ አይነግረንም፣ ግን እንደ ሰፈሩ ሰዎች እንዳላደገ መጽሐፍ ቅዱስ ይነግረናል። የተለየ የአስተዳደግ ታሪክ ምልልስ ኑሮ የነበረው ሰው ነበረ። ካለባበሱ፣ ከአኗኗሩ፣ ከአመጋገቡ ጀምሮ የተለየ ነገር የነበረው ሰው ነበረ መጥምቁ ዮሐንስ። አስተዳደጉና አወላለዱ ብቻ ሳይሆን መጥምቁ ዮሐንስ በሌላ ገጹ በጣም አስገራሚው አሟሟቱ ራሱ በጣም የተለየ ነበር። አሟሟቱ በጣም የተለየ ነበር። በ30 ዓመቱ ነው የሞተው። በ30 ዓመቱ ነው የሞተው። ገና እኔ በ30 ዓመቴ ነው ያገባሁት። እሱ በ30 ዓመቱ ነው የምድርን ሩጫ የጨረሰው። አጭር እድሜ ነው። እድሜ ታውቃላችሁ፣ ወደፊት ስታዩት በጣም ሩቅ ነው፣ ወደ ኋላ ስታዩት በጣም ትንሽ ነው። በጣም ትንሽ ነው። የተኖረ አይመስልም፣ ግን 30 ዓመት በጣም አጭር ነው። ዮሐንስ በሴራ የተገደለ ሰው ነበር። በሴራ የተገደለ ሰው ነበር። ሄሮድስ የወንድሙን ሚስት በማግባቱ ላንተ ትሆን ዘንድ አልተፈቀደም ብሎ ፊት ለፊት ይገስጸው ነበር። በዛ ምክንያት በወህኒ አሳስሮት ነበር ይላል። እና ታስሮ በነበረበት ጊዜ የሄሮድስ የልደት ቀኑ ነበር። በዚያ የልደት ቀኑ
የወንድሙ ሚስት ልጅ ትዘፍን ነበር። በዘፈን ደስ አሰኛችው። ጠራትና ጥያቄ ጠየቃት። ምን ትፈልጊያለሽ? የመንግስቴ እኩሌታ እንኳን ቢሆን አካፍዬ እሰጥሻለሁ አለኝ። ምናልባት ቀማምሶ ሊሆን ይችላል ሰውየው። የበዓል ቀን ነው፣ የደስታ ቀን ነው፣ የሚበላበት የሚጠጣበት ቀን ነው። ልጅቱ በጣም አደገኛ ናት። ሄዳ እናቷን ጠየቀች። ሄሮድስ እንደዚህ ብሎኛል፣ ምን ላድርግ አለች። የመንግስቴን እኩሌታ ብሏል፣ ምን ላድርግ ማየ ስትላት አቀበለቻት። የምን የመንግስት እኩሌታ ነው? መንግስቱን በጠቅላላ ነው እንጂ እዚህ ቤት ምን ከርመው፣ እዚህ ቤት ምን ሰነብተው፣ እዚህ ቤት ምን ኖረው ዮሐንስ ከተገደለ ብቻ ነው። ሊያስወጣን ነው። ቀዳማዊት እመቤትነቴ ላጣ ነው። እኩሌታ ታወሪኛለሽ እንዴ? ሙሉን የኛ እንድናደርገው ሂጂና የዮሐንስን አንገት በዚህ በወጭቱ ላይ አድርግና ስጠኝ በይው ብላ ነገረቻትና መታ ጠየቀች። አይገርምም? አጠገቡ ስላሉ ሰዎች ከአፉ ስለወጣው ቃል ሊነሳት አልወደደም ይላል። እና በአንድ የልደት በዓል ሃፒ በርዝዴይ እየተባለ በሚጨበጨብበት በዚያ ያ ኃያል ያ ጀግና ያ ትልቅ ሰው ያ የብሉይ ኪዳን የመጨረሻ ያ የአዲስ ኪዳን የመጀመሪያ ነብይ የነበረው ሰው አንገቱን ወይኔ ቤት ልኮ አስቆርጦ አመጣ እና በሁሉ ፊት ሰጣት ይላል። አሟሟቱ በጣም አስገራሚ ነው። በግፍ የተገደለ በሴራ የተገደለ ሰው ነው ዮሐንስ። ሆኖም የዮሐንስን ሕይወትና አገልግሎት ስናጠና የሕይወት ሩጫውን እዚህ አካባቢ እየጠቀለለ ነበር። የአገልግሎቱ ተደራሽነት ዮሐንስ ያገለገለው በጣም አጭር ጊዜ ነው። ቅድም እንዳልኩት ሙሉ እድሜው 30 ነው። የስድስት ወር ልዩነት ነው ያላቸው ከጌታችን ከኢየሱስ ክርስቶስ ጋር። ታስታውሳላችሁ አይደለ? ገብርኤል ለማርያም ትወልጃለሽ ብሎ በነገራት ጊዜ ኤልሳቤጥ 6 ወሯ ነው። በዮሐንስና በኢየሱስ ክርስቶስ መካከል የ6 ወር ልዩነት ነው ያለው። አገልግሎቱ ደግሞ ሊመጣ ያለውን መሲህ ሊመጣ ያለውን ክርስቶስን ለዓለም ማስተዋወቅ ነው። የመጥምቁ ዮሐንስን አገልግሎት በእግዚአብሔር ቃል ስናይ መጥምቁ ዮሐንስ ከተደራሽነት አንፃር በጊዜው የነበረውን አገር ዓለሙን ሁሉ የሞላ ነበር። ዮሐንስ ከትንሽ እስከ ትልቅ ይሰሙት ነበር። ዮሐንስ ስለ ዮሐንስ ያልሰማ ሰው የለም። ስለ ዮሐንስ የማያውቀው ዮሐንስ ከምድረ በዳ ወጥቶ ንግግር ሲጀምር ቤተ መንግስትን የሚያነቃንቅ ንግግር የተናገረ ሰው ነው። ትልቁ ሰምቶታል፣ ትንሹ ሰምቶታል፣ ገጠሬው ሰምቶታል፣ ከተማው ሰምቶታል፣ መቅደሱ ሰምቶታል፣ ቤተ መንግስቱ ሰምቶታል። ዮሐንስን ከተደራሽነት አንፃር ዮሐንስ በጊዜው የነበረውን ህዝብ ደርሷል። እያንዳንዱ እየመጡ ይጠይቁት ነበር። ለህዝቡ እንዲህ ይላቸው ነበር።
ቀራጮች ይመጡና እኛስ ምን እናርግ? ለነሱ ደግሞ ይናገራል። ጭፍሮች ይመጣሉ፣ እኛስ ምን እናርግ ይሉታል። ለሚመጡ ሰዎች ሁሉ የሚነግራቸው መልእክት ያለው ቃል ያለው ሰው ነበር ዮሐንስ። ደርሷል በጊዜው የነበረውን ዓለም እና ዮሐንስ ከተደራሽነት አንፃር አገልግሎቱ ሰዎች ጋር የሰው ልብ ጋር ደርሷል። በነገራችን ላይ እግዚአብሔር አምላክ ጸጋ ሲሰጠን፣ እግዚአብሔር አምላክ እድል ሲሰጠን፣ መልእክት እግዚአብሔር አምላክ ሲሰጠን የምናገኘውን አጋጣሚና እድል ሁሉ ተጠቅመን የመልእክተኛነት ኃላፊነታችንን መወጣት አለብን። እኛ የዛሬ ነን፣ የነገ አይደለንም። በየቀኑ የምንፈጽመው፣ የምንከውነው፣ የምንሰራው፣ የምናደርገው አንዳች ሁልጊዜም በእጃችን ውስጥ ሊኖር ይገባል። ሰው ጋር መድረስ ካለብን ሂዱ አይደለ የተባልነው? ሂዱ እኮ በሁለት እግር ብቻ አይደለም። ምን ማለት ነው? ማለት ሂዱ እኮ ሂዱ፣ ይሄ ሁለት እግር ብቻ አይደለም። ሰው ጋር ካደረሰን፣ ከሰው ጋር ካነካካን፣ መልእክተኛ እንድንሆን ካደረገን የትኛውንም ነገር የመጠቀም ግዴታ አለብን። እግዚአብሔር አምላክ እድል ሰጥቶናል። እድል ሰጥቶናል ማለት ቲክቶክን ሰዎች ለርኩሰት ስለተጠቀሙት እኛ ለጽድቅ መጠቀም ለምን ያቀተናል? ለምን አንሞላውም? በኢየሱስ ክርስቶስ ስም ተደራሽነታችን እንዲሰፋ ከተፈለገ እድል የሚባለውን ነገር ሁሉ ነው መጠቀም ያለብን። ካልሆነ የአንድ መንደር ሰዎች ሆነን መቅረታችን የማይቀር ነው። እውነት ነው ይሄ። እነ ዮሐንስ ጸጋ ረድቷቸው፣ አቅም ረድቷቸው፣ እድሉን አግኝተው በጊዜው የነበሩ የሃይማኖት መሪዎች ጋር ደርሰዋል። ተራው ህዝብ ጋር ደርሰዋል። ጭፍሮቹ ጋር፣ ወታደሮቹ ጋር ደርሰዋል። የሮማ ወታደሮቹ ጋር ደርሰዋል። በጊዜው የነበረው በላይኛው የኑሮ ደረጃ የሚኖሩ የነበሩ ሰዎች ጋር ደርሰዋል። ቀራጮች የተባሉ ብዙ ገንዘብ የነበራቸው ሰዎች ጋር በአገልግሎታቸው ደርሰዋል። ስለዚህ አገልግሎትን ተደራሽነቱን ለማስፋት ከተፈለገ አጠገባችን ያለውን የትኛውንም እድል ለበጎ ነገር ልንጠቀም ይገባል። ፍርሃት አለኝ እኔ። ይመጣል፣ እያደገ ነው፣ ሁሉ ነገር እያደገ ነው፣ ቴክኖሎጂው እያደገ ነው፣ ምናምኑ እያደገ ነው። ፍርሃት አለኝ። ታስታውሳላችሁ ኮቪድ ወደ ቤት በከተተን ጊዜ ሰማይ ምድሩ እኮ ነው የጨለመብን። ምን ማድረግ ዝግጅት የለንም እኛ። ምንም ዝግጅት ስላልነበረን ከባድ ነበር። አትሄዱ ተባልን፣ አትነካኩ ተባልን። በጣም ከባድ እኮ ጊዜ ነበር። እንኳን አለፈ። ግን መልሶ ላለመምጣቱ ምንም ዋስትና የለንም እኮ። ያለነው አፈር ላይ ነው፣ ያለነው ምድር ላይ ነው። የባሰው ነገር ቢመጣ ምንድነው የምናደርገው? የወንጌልን አገልግሎት እንዴት ነው የምናስቀጥለው? ሰው ጋር እንዴት ነው የምንደርሰው የሚለውን ነገር የምር ልናስብበት ይገባል። ዮሐንስ ከአገልግሎት ተደራሽነት አንፃር ሰው ሁሉ ጋር ደርሶ ነበር። ሁለተኛው ጠቅሞ ነበር። ሰዎችን መድረስ ብቻ ሳይሆን ሰውን ጠቅሞ ነበር። በአገልግሎቱ ጠቅሞ ነበር። ዮሐንስ ብዙዎችን የለወጠ አገልግሎት ነበረው። እየመጡ ንስሐ ይገቡ ነበር። ምዕራፍ 3 ሉቃስ ከ6 ጀምሮ ስለዚህ ከእርሱ ሊጠመቁ ለወጡ ሕዝብ እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትድኑ ማን አመለከታችሁ? እንግዲህ ለንስሐ የሚገባውን ፍሬ አድርጉ። በልባችሁ አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆችን ሊያስነሳለት እግዚአብሔር እንዲችል እላችኋለሁና።
አሁንም ምሳር ደግሞ በዛፉ ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ሕዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም 2 ልብስ ያለው ለሌላው ያካፍል፣ ምግብ ያለው ለሌላው ውስጥ ዘርዝሩ ይነግራቸዋል። ዮሐንስ በአገልግሎቱ አልባሽ ነበር፣ አቢ ነበር። ፍትህ ለተጓደለባቸው ሰዎች የፍትህ አመልካች ነበር። ንስሐ መግባት የነበረባቸውን ሰዎች ወደ ንስሐ አምጥቷል፣ እንዲናዘዙ አድርጓል። አጥፍቻለሁ እንዲሉ አድርጓል። ጠቅሟል። በጊዜው የነበረውን ዓለም ቀይሯል። አገልግሎት ከመለኪያዎቹ መካከል አንዱ ሰውን መጥቀም ነው። ጸጋ እግዚአብሔር ሰጠን፣ እድል እግዚአብሔር ሰጠን። ከዛስ ተብሎ መጠየቅ አለበት። ከዛስ የመጨረሻው ውጤት ሰውን መጥቀም ነው። የሳቱትን መመለስ ነው። የወደቁትን ማንሳት ነው። የተፍገመገሙትን በእግዚአብሔር እውነትና ጸጋ መደገፍ ነው። ካሉበት ሁኔታ እንዲወጡ ማድረግ ነው። ጠቅሟል ዮሐንስ። ጭፍሮችን ጠቅሟል ዮሐንስ። ተራውን ሕዝብ ጠቅሟል ዮሐንስ። ቀራጮችን ጠቅሟል ዮሐንስ። ወደ እርሱ የሚመጡ የነበሩ ሰዎች እሱ ለሚናገረው የእግዚአብሔር ቃል ምላሽ የሚሰጡ ሰዎች ቁጥራቸው ብዙ ነበር እና ዮሐንስ ብዙዎችን የጠቀመ አገልግሎት ነበረው። ብቻ ሳይሆን ዮሐንስ እግዚአብሔርን ያከበረና የገለጠ አገልግሎትም ደግሞ ነበረው። ዮሐንስ ሰው ጋር ደርሷል። ዮሐንስ ሰውን ጠቅሟል። ዮሐንስ እግዚአብሔርን አክብሯል በአገልግሎቱ። ምዕራፍ 7 ላይ በጣም ደስ የሚል እግዚአብሔር ቃል አለ። ምዕራፍ 7 ቁጥር 29 ላይ በዚሁ በሉቃስ መጽሐፍ የሰሙትም ሕዝብ ሁሉ ቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ ይላል። አዲሱ መደበኛ ትርጉም ይሄ እግዚአብሔርን አጸደቁ የሚለውን ቃል እንደዚህ ብሎ ነው የጻፈው። ለእግዚአብሔር ተገቢውን ክብር ሰጡ ይላል። ለእግዚአብሔር ተገቢውን ክብር ሰጡ ይላል። ልክ ነህ አንተ እግዚአብሔር ሆይ አሉ። አከበረ እግዚአብሔርን እና አገልግሎታችን ውስጡ በፍጹም መጥፋት ከሌለበት ነገር መካከል አንዱ እሱ ነው። መድረስ ነው፣ መጥቀም ነው፣ ማክበር ነው። መድረስ ነው ወደ ሰው፣ መጥቀም ነው ሰውን፣ ማክበር ነው እግዚአብሔርን። ዮሐንስ ሰው ጋር ደርሷል። ዮሐንስ ሰውን ጠቅሟል። ዮሐንስ እግዚአብሔርን አክብሯል። የሚገባውን ክብር ለእግዚአብሔር ሰጡ ይላል። አጸደቁ እግዚአብሔርን። ልክ ነው እግዚአብሔር አሉ። ባንተ አንደበት የሚወራው፣ አንተ የምታውጀው፣ አንተ የምትመሰክረው፣ አንተ የምትከውነው ነገር ልክ ነው። አንተን የላከ እግዚአብሔር እውነተኛ ነው አሉ። ታየ እግዚአብሔር በአንደበቱ፣ በድርጊቱ፣ በሥራው ውስጥ እግዚአብሔር ታየ። እግዚአብሔር ያግዘን። እግዚአብሔር ከአገልግሎታችን ውስጥ ድምቅ ብሎ ይውጣ። ልፋት ብቻ፣ ድካም ብቻ፣ ሩጫ ብቻ፣ ትግል ብቻ እንዳይሆን እግዚአብሔር ይታይልን።
አንድ መዝሙር አለ አይደለ? ታይልኝ ታይልኝ የሚል ታይልኝ በመዝሙሬ ላይ በአገልግሎቴ ላይ በህይወቴ ላይ በቤቴ ላይ በኑሮዬ ላይ እኔና እናንተ የእግዚአብሔር ማሳያዎች ነን። እኔና እናንተ የእግዚአብሔር መድረክ ነን። እግዚአብሔር ለዓለም የሚገለጠው በእኛ ነው። እግዚአብሔር ለዓለም የሚታየው በእኛ ነው። እግዚአብሔር ሌላ የሚታይበት መንገድ ብዙ ቢኖርም ግን እግዚአብሔር በተሻለ መንገድ በእኛ እኛን ለመሰሉ ሰዎች መገለጥ ፈልጓል፣ መታየት ፈልጓል። ለሱ የምንችለውን ነገር ሁሉ ማድረግ ነው ያለብን። ሊሸፍን የሚችለውን ነገር እያስወገድን ማለት ነው። ኃላፊነታችንን እንዳንወጣ የሚያደርገንን ነገር እያስወገድን ማለት ነው። ዮሐንስ በፍሬ የተመሰከረ አገልግሎት ነበረው። በፍሬ የተመሰከረ አገልግሎት ነበር። በተጨባጭ ቆመዋል ሰዎቹ ንስሐ እየገቡ፣ ቆመዋል ሰዎቹ እግዚአብሔርን እያጸደቁ፣ ቆመዋል ሰዎቹ ለእግዚአብሔር እውነት እየመሰከሩ፣ ጥያቄ እየጠየቁ ቆመዋል። ምንድነው ኃላፊነታችን? ምን እንስራ? ምን እንከውን? ምን እናድርግ? ምን ትለናለህ? የሚሉ ሰዎች ነበሩ። ፍሬዎቹ ናቸው እነዚህ ሰዎች። አገልግሎቱ በፍሬ የተረጋገጠ ነበር። በተጨባጭ ማለት ነው። ዮሐንስ በፍሬ የተረጋገጠ ብቻ ሳይሆን የነበረው አገልግሎት በሕዝብ የተመሰከረ አገልግሎት ነበረው። በሕዝብ የተመሰከረ አገልግሎት ነበረው። ማርቆስ ወንጌል ምዕራፍ 11 ላይ በጊዜው የነበሩ የሃይማኖት መሪዎች ጌታችን ኢየሱስ ክርስቶስ ጥያቄ ጠይቋቸው ነበር። የዮሐንስ ጥምቀት ከሰማይ ነው ወይስ ከሰው ነው አላቸው። መመለስ ቸገራቸው። ከሰማይ ነው ብንል ለምን አላመናችሁበት ይለናል። ከሰው ነው ብንል አሉና ሰው ሁሉ እንደ ነቢይ ተቀብሎት ስለነበር ህዝቡን ፈሩ ይላል። ፈሩ እና መሸወጃ መንገድ አላውቅም ማለት ነበር። አናውቅም በቃ ምናምን ነገር አሉ። በቃ እንደዚህ የተመሰከረ አገልግሎት ነበረው ዮሐንስ። አገልግሎት ከሚመሰከርበት መንገድ መካከል አንደኛው የተገልጋዮች ምስክርነት ነው። የተገልጋዮች ምስክርነት በጣም መሰረታዊ ነገር ነው። በፍጹም እንዳንረሳ። ሰው ሲቀፈው መተው ነው ያለብን። ማሰብ ነው ያለብን። መጸለይ ነው ያለብን። የራስ ጉዳይ በፍጹም አይባልም። ዞሮ የምናገለግለው ሰውን ስለሆነ የራስ ጉዳይ አይባልም። በእግዚአብሔር ቤት ውስጥ በእግዚአብሔር መንግስት ውስጥ የራስ ጉዳይ የሚባል ነገር የለም። ሰውን በሰው ልክ መስማት ተገቢ ነው። ተገልጋይን በተገልጋይ ልክ መስማት ተገቢ ነው። አድማጭን በአድማጭ ልክ መስማት ተገቢ ነው። እና አንዱ ማሳያ እሱ ነው። ሰዎች ይመሰክሩለት ነበር። ማንም ሰው ደፍሮ ዮሐንስን አሉታዊ በሆነ መንገድ ስሙን ሊያነሳ አይችልም። ያስወግራል። ዮሐንስን በዛ መንገድ መተርጎምና ማውራት ያስወግራል። ሌላ አደጋ ያመጣል ወደ ህይወት። በዚህ ልክ ሰው የመሰከረለት አገልግሎት ነበረው ዮሐንስ። ለዛሬ የመጨረሻው እግዚአብሔርም የመሰከረው አገልግሎት ነበረው ዮሐንስ። ምን ልታዩ ወደ ምድረ በዳ መጣችሁ የሚል ቃል አለ አይደለ? በነፋስ የሚሸሽ
ሸምበቆ ልታዩ መጣችሁ? ምን ልታዩ መጣችሁ? ያጌጠ ልብስ የለበሱ ሰዎችን ልታዩ መጣችሁ? ምን ልታዩ መጣችሁ? ነቢይ። አዎ ከነቢይ የሚበልጥ ተብሎ ተመስክሮለታል። ዮሐንስ ሰማይ መስክሮለታል፣ እግዚአብሔር መስክሮለታል። ከሴቶች ከተወለዱ እንደ መጥምቁ ዮሐንስ ያለ ታላቅ ሰው የለም ብሎ ታላቁ መምህር ኢየሱስ ተናገረ። ሌላ ምን ምስክር ያስፈልጋል? በሰው ዘር መካከል ከሴት ከተወለደ አለ ኢየሱስ ነው ይህንን የተናገረው። አይገርምም? እንደ መጥምቁ ዮሐንስ ያለ ታላቅ ሰው ተጽዕኖ አምጪ የለም። ተራራ ነው ሰውየው፣ አገር ነው ሰውየው፣ መንግስት ነው ሰውየው። ከልብሱ የወጣ አይደለም፣ ከአወላለዱ የወጣ አይደለም፣ ከአመጋገቡ ከኑሮ የወጣ አይደለም። ንግግሩ ቤተ መንግስትን ይነቀንቅ የነበረ ሰው ነበር። አገርን ወደ ክርስቶስ ያመጣ ነበር ዮሐንስ አገልግሎቱ። እና ሰማይ መሰከረለት፣ ታላቅ ነው ተባለለት። የዮሐንስ አገልግሎት በአገልግሎት ፍሬ የተመሰከረ ነው። የዮሐንስ አገልግሎት በተገልጋዮች የተመሰከረ ነው። የዮሐንስ አገልግሎት በራሱ በእግዚአብሔር በጸጋው ባለቤት የተመሰከረ አገልግሎት ነበረው። ዮሐንስ ቢጠና የማያልቅ በጣም አስገራሚ ነገር ያለው ሰው ነው። በብዙ መንገድ የምንማረው ብዙ ነገር ያለው ሰው ነው። እንግዲህ ዮሐንስን ለዚህ አገልግሎት ያበቃው ነገር ምንድን ነው? የአገልግሎቱ አካሄድ ምን ይመስል ነበር? ከዮሐንስ ሕይወት ምን እንማርኛ? ምን እናድርግ? የሚሉትን ሐሳቦች በሚቀጥሉት ሳምንቶች እግዚአብሔር በረዳኝ ልክ የተወሰኑ ነገሮችን ከዮሐንስ ሕይወት ደግሞ እናጠናለን። እግዚአብሔር አምላክ ውጤታማ አገልግሎት እንዲሰጠን የተፈጸመ አገልግሎት አንዳች የተከወነ ያለበት ፍሬ ያለበት ውጤት ያለበት የማይካድ በየዕለቱ የምንከውነው ደግሞ እስከ መጨረሻ የዘለቀ የምንጨርሰው አገልግሎት እንዲኖረን ሰው ምን ጠቅም እንድንሆን ተደራሽ እንድንሆን እግዚአብሔርን ምናከብር እንድንሆን ምንድነው የምናደርገው? ዮሐንስ ምን ያስተምረናል? በሚቀጥሉት ጊዜዎች በዚህ ሐሳብ ደግሞ እንቀጥልና የተወሰኑ ነገሮችን እንከፋፈላለን።